ሰላም ሰላም። ዛሬ የሆነ ትንሽ መልእክት አለኝ፣ ግን ሰላም ልበላችሁ። ሰላማችሁ ብዝት ይበልልኝ። በህይወቴን አንድ የተማርኩበት ነገር አለ። ሰላማችሁ ብዝት ይበልልኝ። እኔ ጋር ሁሉን ሰላም፣ ሁሉም መልካም። በሰላም አውሎ በሰላም ለዚህን ሰዓት ያደረሰ ምሽታችንም ድረስ ቸር ወሬ ያሰማን፣ መልካሙ ያሰማን። መልካም ነገር የምንሰማበት ቀን ያቀርብልን፣ መልካምም ነገር ያደርግልን። ለልጆቻችንም ድዋ ጸሎት አድርጉላቸው። የኔ ውድ ልጆች፣ የኔ እንቁ ልጆች፣ የኔ ስስቶች እግዚአብሔር አምላክ ባላችሁበት ቦታ ከክፉ ከመጥፎ ነገር ይጠብቃችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ ክፉ ያርቅላችሁ፣ መልካሙ ያቀርብላችሁ። ከመጥፎ ነገር እግዚአብሔር ይጠብቃችሁ። ዛሬ በህይወቴ የሆነ ነገር የተማርኩበት ነገር አለ። በፊት ማለት ነው አንድ ጊዜ ወልቂጤ ላይ ነው ይሄ ነገር ስታወራው እህታችን ሰምታችሁት ይሆናል። እሱ አስተማሪ ነው፣ የወሳና ልጅ ነው። እሷ ደግሞ የወልቂጤ ልጅ ናት። እሱ በአስተማሪነት ወደ ወልቂጤ ተመራ። ወደ ወልቂጤ ተመርቶ በስራ ይሄዳል። በስራ ይሄድና እቺ ልጅ ጠዋት እናቷ ለማስተዳደር ጽዳት ትሰራለች። ለሊት ተነስታ ያቺ ጽዳቷ ስትሄድ ይሄን አስተማሪ የወሳናው ልጅ ሁሌም ያያታል። ሁሌም ማለት ነው ሲያያት ሁሌም ያያታል። አብረው ነው የሚወጡ። እንዴ እቺ ልጅ ምን ፈልጋ ነው ከኔ እኩል የምትወጣ ይልና ልጁ ጥያቄ ይፈጥርበትና አንድ ቀን ለምንድን ነው እኔን ጠብቀሽ ነው የምትወጪ ሲላት፣ አይደለም ሰዓቴ ይሄን ሰዓት ስለሆነ ነው። ምንድን ነው ምሳሌ ጽዳት። እሺ ከረፈደብሽ ልደውልልሽ፣ ከረፈደብሽ ልደውይልኝ፣ ሰዓት ስልክ እንቀያየር ይባባሉና ስልክ ይቀያየራሉ። ልጅቷ እኔ አውቃታለሁም በደንብ ነው የምናወራ የነበረ። እንደውም እዚህ ዱባይ ነበረች፣ እኔ የዛኔ ኩዌት ነኝ። እና እያወሩ ወንድሞቹ ይሄ የወሳናው ልጅ ወደ ሳውዲ አፍሪካ ይወስዱታል። ሳይወስዱትም 1 ዓመት ቆዩ። ግን አልተጋቡም። ግን ቃል አላቸው፣ ላትከዳው ላይከዳት ቃል ተግባብተዋል ሁለቱም። በአጋጣሚ ወንድሞቼን ይሄ ነገር አመጡልኝ። ብሄድ ምን ይመስልሻል? እንለወጣለን፣ እንቀየራለን። ከተመቸኝ ይዤሽ ልሂድ፣ ካልተመቸኝ መጥቼ እዚሁ አብረን እንድንሆን ይላታል። ተስማምተው ቃል ተግባብተው እሱ ወደ ሳውዲ አፍሪካ ሄደ። እሷ ደግሞ አንተን ተለይቼ እዚህ ኢትዮጵያ ተቀምጬ ሌላ ችግር እንዳልፈጥር ትልና ወደ ዱባይ ትመጣለች። እዚህ ማለት ነው ዱባይ ትመጣለች። ዱባይ 6 ዓመት ትሰራለች። እናቷንም ቀና አደረገች። የራሷም የሆነ ነገር ያዘች። ልጁ ግን ይደዋወላሉ፣ በስልክ ነው፣ በደንብ ያወራሉ። በሆነ ሰዓት ሌቦች ይገቡና እሱ ይመቱታል በጥይት። ሲመቱት 2 እግሩ አጥተዋል፣ 1 እጁ አጥተዋል። 1 እጅ ብቻ ነው ያለው ልጁ። 1 እግር 1 እጅ 2 እግር አጥተዋል። እቺ ልጅ ምን ብለው ወንድሞቹ ይንገሯት? እጅ እግሩ ተቆረጠ። ስልኩ ዝም ብሎ ያወሯታል። ወንድምየው ተመሳስሎ ያወራታል። ተደበቀባት። ጊዜዋን ጨረሰች። 6 ዓመት ሞላት። ኮንትራቷ ጨረሰች። እሱንም 6 ዓመት ከምናምን ሆነው እንሂድ፣ እኔም ጋር ባለው አንተም ጋር ባለው ሰርተን እንኖራለን፣ ጊዜያችንም አይለፍ፣ እኔም ሳውዲ አፍሪካ አልመጣም፣ አንተም ደግሞ ኢትዮጵያ ይሻለናል፣ ባለን እንሰራለን፣ እንሂድ ትለዋለች። ቃል አክባሪዋ ጀግናዋ ስትለው አይ እኔ አልሄድም፣ እስካሁን የደበኩሽ ነገር አለ፣ የዋሸሁሽ ነገር አለ፣ እኔ ላንቺ አልሆንሽም፣ አንቺ ግቢ፣ በጊዜ ህይወትሽ ቀጥይ ይላታል። አንገቴን ይታረዳል እንጂ አንተን ጥዬ አልሄድም፣ ተመልሼ እቀጥላለሁ፣ ጊዜን እዚሁ አቃጥለዋለሁ እንጂ አልሄድም ትለዋለች። ስትለው ምን ይላታል? እሺ ስልኩ ዝጊው ይልና ይዘጋባትና ወንድምየው ደውሎ በስራት ያለው ነገር ይነግራታል። እጁ ነው ያጣ፣ እግሩ ነው ያጣ። አዎ እጁም እግሩም ቢያጣ አለችው፣ የምንወልዳቸው ልጆች እጅ እግር አላቸው። ከነ ማንነቱ ልቀበለው ነው ቃል ኪዳን የገባሁለት። እሱም ቃል የገባልኝ ከነ ማንነቴ ሊቀበለኝ ነው። እጅ እግር አጣ፣ አይን አለው፣
እጅግር አጣ። አዎ እንኳን እጅግረው ቢያጣ አይኑ ቢጠፋ እሱ ላልተወው ቃል ኪዳን አለብኝ። ላኩልኝና ይሄድ እኔም ልሂድ ትላለች። ተይ ከሄድሽ በኋላ ያለሽ ነገር እንዳትክጂ። አልከዳው ላልከዳው በፈለጋቸው ነገር ድጋሚ ቃል ልግባለት ትላለች። ወንድሞቹ ላኩት። አብረው በአንድ ቀን እሱ ቀድሞ ገባ፣ እሷ ከኋላ ገባች። አየችው፣ አለቀሰች። ቀለበት አደረገላት በአንድ እጁ። ተያይዘው ወዴት ሄዱ? ወደ እሱ ይዟት ሄደ። ተቀበሉ። ቤተሰቡ በስርዓት ሳትሄድ በስርዓት እናትዮ ታውቃለች፣ ነግራታለች። ሁሉንም ነገር ተደግሶ ተጠበቃቸው። በስርዓት ቤተሰብ ተቀበላቸው። እናትዮ ደግሞ በተራዋ መልስ ጠራቻቸው በስርዓት። አስቡ፣ የሰው ልጅ ቁም ነገሩ፣ የሰው ልጅ ቃል ኪዳኑ። እውነቴ ነው የምላችሁ ቃል ኪዳን ቀላል እንዳልሆነ ልትማሩበት ስለፈለኩ ነው። ይሄ እኔ ትልቅ የተማርኩበት ነገር ስለሆነ ነው። እና መጨረሻ ላይ ምን ሆነ? እነዚህ መልስ ተጠሩ፣ ሄዱ። በስርዓት ሁለቱም ተመካክረው ስራ ጀመሩ። ወሳና ላይ ስራ ጀመሩ። እኔ እስከዛ ድረስ አሁን ነው የጠፋብኝ። ስልኬ ተሰብሮ ሲጠፋ ቁጥሯን ጠፋብኝ። ስራ እናወራ ነበረ። ወንድ ልጅ ወለደች። እግዚአብሔር ይመስገን። ያቺ ጀግናዋ ማትበገረዋ ባሏን ያናቀችዋ መጨረሻ ላይ ወንድ ልጅ ወለደች። ስራቸው ጀመሩ። ባጃጅ ገዝቶ በጣም ተስፋፉ። ድጋሚ ሴት ልጅ ወለደች። የአንድ ወንድ የአንድ ሴት እናት ሆኑ። በጣም ተሻሻሉ፣ ተቀየሩ፣ ተለወጡ። ምን አለ እሱ? የኔ ጀግና ሴት፣ የኔ ቃልዋን አክባሪ፣ የኔ እንቁ፣ የኔ ሁሉም ነገር፣ የኔ አለ አስመሳይ የእውነት ፍቅር የተቀበለችኝ ጀግናዋ ሴት አላት። እግዚአብሔርን ነው የምላችሁ። ገረመኝ፣ በጣም ነው የገረመኝ። አስቡ እስኪ። ግን በአሁን ሰዓት እህቶቼ አላችሁ ብዙዎቻችሁ እንደዚህ ብዙ እኮ በአሁን ሰዓት ተበላሽተናል። አሁን ልጆቻችን የሚያስተምሩት ይሄ ነው። ተማሩበት፣ ከልጆቻችን ተማሩ። እውነቴ ነው የምላችሁ፣ ከልጆቻችሁ ተማሩበት። ቃል ማለት ቀላል አይደለም። እኛ አረብ ሀገር ስንመጣ ብዙዎቻችን ቃል ተግባብተን እንመጣና ትዳራችን እናፈርሳለን። ትዳራችን ቀልድ ይመስለናል። ያ ቃል እኛን ጉዳት ላይ እንደሚጥለን አናውቀው። ያ ቃል ማለት ቀላል አይደለም። ቃል ማለት ከንቱ አይደለም። ቃል ማለት መጥፎ ነገር አይደለም። ቀላል መጥፎ አይደለም። ቃል ማለት ከባድ ነው። በቃላችሁ ጽኑ። በቃላችሁ ጽኑ ሆኑ። ሙስሊም ብትሆኑ፣ ክርስቲያን ብትሆኑ፣ ኦርቶዶክስ ብትሆኑ፣ ፕሮቴስታንት ብትሆኑ ቃላችሁን እንዳታጥፉት። በብዙ አይነት ቃል ገብታችሁ ቃል ኪዳን እንትን ብላችሁ ያቺን ቃል ላትከጁ ላይከዳሽ ከሀገር ስትወጪ ቃል ተግባብታችሁ ትመጣላችሁ። የሆነ ነገር ተፈጠረ ሲባል ፍቅረኛሽ ትከጂዋለሽ። መጀመሪያ ይው ተረጂው፣ ተገንዘቢው። ቃል ስትገቢ እኮ ከነማንነቱ ልትቀበዩ ነው። ባለቤቴን ከነማንነቱ ልቀበለው ነው ቃል የገባውለት። በችግሩም በራቡም በጥማቱ በብዙ ነገሩ አብሬው ልጋፈጠው ነው ቃል የገባውለት። ከልጆቻችን ይሄ ተማሩበት። እኔ ከልጅቷን ይሄን ተምሬበታለሁ። በጣም ወዳችኋለሁ። መልካም ጊዜ ይሁን። ሰላም። ዛሬ የሆነ ትንሽ መልእክት አለኝ ግን